እግዚአብሔር ሕዝቡን የሚያነጋግርበት ብላ እንጂ ጠረጴዛ ብላ አታውቅም። አሁንም ቢሆን ደግሜ ላለው ደጋግሜ ላለው ታቦት ጠረጴዛ አይደለም፣ ጠረጴዛም አይባል። ብሉይ ኪዳን ዛሬ አገልግሎት የማይሰጠው የብሉይ ኪዳኑ ጠረጴዛ ያ ጠረጴዛ አመጣበታለሁ አሁን በመስቀል ተተክቷል። ይህንን አጣሞ ጎትቶ የዳቬንቺን ጠረጴዛ በግድ ታቦት ለማለት መሞከር ስህተት ነው። የመጀመሪያው ጥያቄ ቢብራራ ወይም ደግሞ ከብዙዎች ተጠየቀ ነው። ታቦት ጠረጴዛ እንደተባለ በብዙ ቦታ ማስረጃ አለ። እኔም ከ28 በላይ በመጽሐፍ ቅዱስና በሌሎችም በሐዋልድ መጻሕፍት አሉ። በቀደመው ትምህርት ላይ ግን እርሶ ስህተት ነው ብለዋል። እንዴት ስህተት ሊሆን ይችላል የሚል ጥያቄ ነው የመጀመሪያው። እሺ፣ አመሰግናለሁ። እሺ፣ ጥያቄው ብዙ የቤተ ክርስቲያናችን ከመጽሐፍ ቅዱስ ውጭ ያሉ ስርዓት አምልኮ የምንፈጽምባቸው የቤተ ክርስቲያን መጻሕፍት ላይ ታቦትን ጠረጴዛ እንደሆነ አድርገው የሚገልጹ ጠረጴዛ የሚል ቃል የሚጠቀሙ ገጸ ንባቦች አሉ። ስለዚህ እነዛ ገጸ ንባቦች እያሉ አንተ ደግሞ ስታስተምር ታቦት ጠረጴዛ አይባልም ብለሃል። አልገባንም ነው መሆን ያለበት። ስህተት ነው አይደለም፣ አልገባንም። በመሰረቱ አሁንም ቢሆን ደጋግሜ ላለው ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። የሰማችሁኝ ነው። ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። ስለዚህ በየመጻሕፍቱ ጠረጴዛ በሚል ስያሜ የተጠቀሱት ንባቦች ምንድናቸው? እሱ መተርጎም መብራራት እናንተ እንድታውቁት ማድረግ ያስፈልጋል። እሺ፣ በመጀመሪያ ይሄንን መልስ የሚሰጠን ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች የጻፈው መልእክቱ ምዕራፍ 9 ከቁጥር 2 እስከ 5 ያለውን ብናነበው ደስ ይለኛል። ላንብብላችሁ። ቅዱስ ጳውሎስ የዕብራውያን መልእክትን የሚጽፈው ብዙ ጊዜ ካህናት ስላላቸው፣ ታቦቱ ስላላቸው፣ ስርዓቱ ስላላቸው ከአዲስ ኪዳን ጋር እንዴት አጣጥመው እግዚአብሔርን ማምለክ እንዳለባቸው ሲነግራቸው ነው። እንዲህ ይላል፣ ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። ፊተኛይቱ ማለት የብሉይ ኪዳን አገልግሎት ነበራት። የመጀመሪያይቱ ድንኳኗን ሲገልጻት ወይንም ቤተ መቅደሱንም ሊሆን ይችላል። ቤተ መቅደሱንና ድንኳኑን በአንድ ላይ ይገልጻል። ወይንም ደግሞ ድንኳኑ 3 ክፍል አለው። የመጨረሻው ክፍል መቅደስ ወይንም ቅድስተ ቅዱሳን ይባላል። መሃሉ ቅድስት ይባላል። የመጀመሪያው ደግሞ ሕዝብ የሚቆምበት ምቋም ይባላል። አሁን ቤተ ክርስቲያናችን እንደተሰራው አይነት አሰራር የሙሴ ድንኳንም የሰሎሞን ቤተ መቅደስም ነበር። ስለዛ እያብራራልን ነው ቅዱስ ጳውሎስ። ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም የመጀመሪያ ድንኳን ማለት ከውስጥ ከቅድስተ ቅዱሳኑ እንዳሁኑ እንደዚህ በህንፃ የተጋረደ ሳይሆን የብሉይ ኪዳኑ በመጋረጃ የተጋረደ ነው። ከመጋረጃው ወደዚህ ያለው ከመቅደሱ ውጭ ያለው አሁንም እንደሚታወቀው ቅድስት ይባላል። በእርሷም ቅድስት በምትባለው ውስጥ ስሙኝ፣ ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱ ህብስት ነበረባት። ምንና ምኑ ነበረባት? መቅደሱና ጠረጴዛው። ይሄ ጠረጴዛ አይደል ያጨቃጨቀን? መቅደሱና ጠረጴዛው የመስዋዕቱ ህብስት ነበረባት። ስለ ብሉይ ኪዳን ነው የሚያወራው። ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን ወይንም ደግሞ የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። አሁን ተመልከቱ፣ በብሉይ ኪዳን እንኳን
ታቦቱ ያለበት ውስጥ ጠረጴዛ የለም። እየሰማችሁኝ ነው? አሁን ስለ ብሉይ ኪዳኑ ነው መነግራችሁ። በብሉይ ኪዳን ዘመን ጠረጴዛ የሚባለው አካል እንኳን የነበረው ቅድስት በሚባለው ቦታ ነው። በቅድስተ ቅዱሳን መቅደስ ውስጥ ግን ያለው ስሙኝማ፣ በዚያ ውስጥ የወርቅ ማዕጠንት ነበረ። ሌላስ? ሁለንተናዋም በወርቅ የተለበጠች የኪዳን ታቦት። በምን የተለበጠች? በወርቅ የተለበጠች የኪዳን ታቦት። እሺ፣ ጠረጴዛውና ታቦቱ አይለያይም? እዚህ ጋር ይለያያል አይለያይም? ይለያያል። አዳምጡኝ። የወርቅ ማዕጠንት ነበረ፣ ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች አሮን በትር፣ የኪዳኑም ጽላት ነበሩ። በላዩም ማስተስሪያዋን የሚጋርዱ የክብር ኪሩቤል ነበሩ። ወገኖች፣ ስለዚህ በብሉይ ኪዳን እግዚአብሔር ታቦትን የሰጠው በልዩነት እግዚአብሔር ተገልጦ ሊያነጋግርበት። ዳሩ ግን ልዩ ልዩ መስዋዕቶች የሚሰዋባቸው የተለያዩ ብዙ አውድ ወይንም ጠረጴዛ ወይንም ገበታ የሚባል ነበረ። ዕቃ ብቻ አይደለም ጠረጴዛ፣ አደባባይም ገበታ ይባላል። ይሄ በብሉይ ኪዳን ስለ ታቦቱ አሰራር ከተነገረ በኋላ ዘጸአት 25 ከቁጥር 1 እስከ 22 ድረስ ስለ ታቦቱ ይናገራል። ከ22 በኋላ ደግሞ ስለ ልዩ ልዩ የመስዋዕት ስርዓቶች ይናገራል። ከዛ ውስጥ አንዱ ስለ ገበታ ይናገራል። ገበታ ያልኳችሁ ምንድነው? አሁን ጠረጴዛ ስለሚባለው ነው። ጠረጴዛ፣ ይሄ ጠረጴዛ ግን ታቦቱ አይደለም። ይሄ ጠረጴዛ ግን ጽላቱ አይደለም። ይሄ ጠረጴዛ ግን የቃል ኪዳኑ ጽላት፣ የእግዚአብሔር ጽላት የሚቀመጥበት ማህደር አይደለም። ይሄ ጠረጴዛ ምንድን ነው? ይሄ ጠረጴዛ 3 ቦታ ነው ያለው በብሉይ ኪዳን። አንደኛው እንዳልኳችሁ ቅድስት ላይ፣ ሁለተኛው ከሶሎሞን ከሙሴ ድንኳን ውጪ ወይንም ከሶሎሞን ቤተ መቅደስ ውጪ ላይ፣ ሶስተኛው ደግሞ ከኢየሩሳሌም ቅጥር ውጪ ያለ አውድ ወይንም ጠረጴዛ ነው። ዘሌዋውያን ምዕራፍ 24ን ምዕራፍ 16ን አንብቡት። ስለዚህ ጠረጴዛ 3 አይነት ጠረጴዛ ነበር። 3ቱም አይነት ጠረጴዛ ግን አገልግሎታቸው የተለያየ ነበር። ቅድስት ውስጥ የነበረው የብሉይ ኪዳኑ ጠረጴዛ የ12ቱን ነገደ እስራኤል ስም የያዘ ህብስት የሚቀመጥበትና እስራኤላውያን ከእግዚአብሔር ጋር በየቀኑ የሚገናኙበት፣ ሊቀ ካህኑ ግን የማይነካው። ሊቀ ካህኑ በዓመት አንዴ ሲገባ፣ እየሰማችሁ፣ ሊቀ ካህኑ በዓመት አንዴ ሲገባ ላም ወይንም በግ ወይንም ፍየል ይሰዋል። የሚቃጠል መስዋዕት የሚባል። ያ የሚቃጠለው መስዋዕት ከኢየሩሳሌም ቅጥር ውጪ ሌላ ጠረጴዛ አለ። ያ ጠረጴዛ የሚባለው አደባባዩ ነው። ኢየሱስ ክርስቶስ ከጲላጦስ ጋር የቆመበት የተሰቀለበት የቀራንዮ አደባባይ ነው። ይህንን የምለው ነው አይደለም፣ ይሄው መጽሐፍ ነው የሚለው። ዕብራውያን 9ን፣ ዕብራውያን 10ን፣ ዕብራውያን 11ን አንብቡት። ስለዚህ አሁን ይሄንን ካለን የጠረጴዛውን ልዩነት እንደዚህ ካወቅን፣ ጠረጴዛ በቅድስት ውስጥ ያለው ጠረጴዛ ከቤተ መቅደስ ውጭ ያለው ጠረጴዛ በአደባባይ ላይ ስላለው እየተነተንን የተጠየቁትን ጥያቄዎች አንድ በአንድ እንመልሳለን ማለት ነው። እሺ፣ ከዚህ ከተጠየቁ ጥያቄዎች አንዱ እንዲህ የሚል ነገር ከቤተ ክርስቲያናችን መጻሕፍት አንዱ የላከልን እንዲህ ይላል። ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ተመልከቱ የሚል የጸሎት ይዘት ያለው ጽሑፍ አለ ቤተ ክርስቲያናችን ውስጥ ነው። ጠረጴዛ ከውስጧም ካፏም በወርቅ የተለበጠ የሙሴ ኪሩቤል በላዩም የሚጋርዷት ታቦት ብሎ እመቤታችን ተገልጻለች። ስለዚህ ጠረጴዛ ብሏታልና ከታቦቱ እኮ ለይቷታል እኮ ጸሎቱ። እዚህ ላይ እመቤታችን በምሳሌ ነው የቀረበችው። ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ። ጠረጴዛውን ነገርኳችኋል፣ ታቦቱ አይደለም። እየሰማችሁኝ ነው? ታቦቱ አይደለም። አሁን ያ ጠረጴዛ በአዲስ ኪዳን የለም።
ስለ ብሉይ ኪዳኑ ነው ያወራኋችሁ። የብሉይ ኪዳኑን እያንዳንዱን ስርዓት ጠረጴዛውንም በሉ ማዕጠንቱንም በሉ የአብርሃምንም ድንኳን በሉ የአቤልንም መስዋዕት በሉ የአቤልንም ደግነት በሉ ለእመቤታችን ይመሰላል። ያ ማለት ግን አሁን በአዲስ ኪዳን ማንነቱ አለ ማለት አይደለም። እመቤታችን ትገለጽበታለች ማለት ነው። ለዚህ ነው ዕብራውያን ምዕራፍ 1 ከቁጥር 1 ላይ እግዚአብሔር በብዙ ህብርና ምሳሌ ለአባቶቻችን ለነቢያት ከተናገረ በኋላ በኋለኛው ዘመን በአንድያ ልጁ ተናገረን። ያ አንድያ ልጁ እግዚአብሔር ወልድ ከድንግል ማርያም ነው የተወለደው። ስለዚህ እግዚአብሔር ወልድ ከማርያም ተወለደ ለማለት ከስጋዋ ስጋ ከነፍሷ ነፍስ ነሳ ለማለት ድንግል ማርያምን በብሉይ ኪዳን ውስጥ ያሉትን የብሉይ ኪዳንን ምሳሌዎች እየተጠቀምን ስሟን ጠርተን እናመሰግናለን። ይሄ ማለት በብሉይ ኪዳን ዛሬ አገልግሎት የማይሰጠው የብሉይ ኪዳኑ ጠረጴዛ ያ ጠረጴዛ አመጣበታለሁ አሁን በመስቀል ተተክቷል። በምን ተተክቷል አልኳችሁ? በመስቀል። አሁን መሰዊያችን የሚባለው መስቀሉ ነው። ክርስቶስ ራሱን የሰዋበት መስቀል። አሁን ጠረጴዛው አይሰራም። እመቤታችን ተመስላበት ሊነገር ግን ይችላል። ባለቅኔ ይህን ሊገልጽ ይችላል። ደራሲ በዚህ መልኩ ሊገልጽ ይችላል። ያንን ጠረጴዛ ጠራ ማለት ግን ዛሬ ላይ ጠረጴዛ ጎትቼ ቤተክርስቲያን ላስገባ ማለት አይቻልም። ጠረጴዛ ታቦት አይደለም። አሁን ይህንን ጸሎት ልድገምላችሁ። ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ አለ። ይሄ አንድ ነው። ቅድም ዕብራውያን 9 ላይ ያነበብኩላችሁ። ከዛ ቀጠለና ደግሞ በቤተ መቅደስ ውስጥ ወይንም በቅድስተ ቅዱሳን ውስጥ የምትቀመጠዋን ታቦት ካለ በኋላ ከውስጧም ከአፏም በወርቅ የተለበጠ የሙሴም ኪሩቤል በላይዋ የሚጋርዷት ታቦት ብሎ እመቤታችንን ጠራት። እመቤታችንን በብሉይ ኪዳኑም ጠረጴዛ መሰላት፣ በታቦተ ጽዮንም መሰላት። ታቦተ ጽዮን የብሉይ ኪዳን የአዲስ ኪዳን ተብላ አትከፈልም። ስርዓቷ ወይንም መስዋዕቷ የተለየ ቢሆንም ታቦቱ ያው ነው። ታቦቱ ያው ነው። እሺ፣ ሌላኛው ስለዚህ እዚህ ጋር ያለው ሐሳብ ግልጽ ነው። ግልጽ አይደለም? እሺ፣ ሌላ ከዚህ ጋር የተያያዘ አሁንም የብሉይ ኪዳኑን ጠረጴዛ አስቡት። መቅደስ ውስጥ ያለው እንግዲህ የእግዚአብሔር መገለጫ ታቦትንም እያሰባችሁ ያ ታቦት አሁንም ያለው ነው። ጠረጴዛው ግን የለም። ብዙዎች ነቢያት አንዱ የጠየቀን ነው። ጻድቃን አንቺን ለማየት ወደዱ፣ እመቤታችንን ነው። አላዩሽም፣ ምሳሌሽን እንጂ። ምንሽን አዩ? ምሳሌሽን እንጂ። የልጅሽን የመለኮት ምስጢር ያየን እኛ ግን በቅድስት ጠረጴዛ ስጋውን ደሙን ቁርባኑን ተቀበልን። አንድ አካል አንድ አምሳል በመሆናችን የተመሰገንን ነን አለ። ይህንን ጠረጴዛ ስለጠቀሰ አሁን እየገባችሁ ነው። ትንሽ አሁን እየገባችሁ ነው። አንደኛ ብዙዎች ነቢያት ጻድቃናል። ስለ ነቢያት ነው ያወራው። ማንን ለማየት ፈለጉ? እመቤታችንን። በመሰረቱ ይሄ ቃልን የተናገረው ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 13 ላይ የተናገረው እርሱ ነው። ብዙዎች እናንተ ያያችሁትን ለማየት ፈለጉ፣ ነቢያት አልተሳካላቸውም፣ አላዩም። ለማየት ወደዱ፣ አላዩም። እናንተ ግን ብፁዓን ናችሁ፣ አይናችሁ አየ፣ ጆሮአችሁ ሰማ አለ። በእርግጥ ልክ ነው። በሊቃውንት በቤተ ክርስቲያን ለክርስቶስ የተነገረው ለእመቤታችንም በጸጋ ይነገራል። ራሱ ክርስቶስ ሐዋርያትን እሱ ራሱን እኔ የዓለም ብርሃን ነኝ ካለ በኋላ እነርሱን ደግሞ የዓለም ብርሃን ናችሁ ብሏቸዋል። ስንተረጉም ነው የምንለየው። ገብቷቸዋል። ስለዚህ ለክርስቶስ የተነገረው ለእመቤታችንም ቢነገር የምንነግርበትና የምንተረጉምበትን እንጂ የምንጠነቀቀው ለምን ተነገረ አንልም። ልክ ነው። ደግሞ የእውነትም ነው። ነቢያት እመቤታችንን ለማየት ወደዱ። ኢሳይያስ ስሟን ጠርቷል። ድንግል ብሏል። ትጸንሳለች ብሏል። ልጅ ትወልዳለች ብሏል። እሷን ቢያያት እኮ ደስ ይላታል። እንኳን ኢሳይያስ እርሷ ራሷ ድንግል ማርያም ይህንን ትንቢት አይታ በዚች ሴት ዘመን ኖሬ ተወልጄ አድጌ ባገለገልኳት ብላ እርሷን ለማየት ተመኝታ ነበረ። እመቤታችን ራሷ ከነቢያት እንዳንዱ ናት። ስለዚህ ግን እመቤታችንን አላዩም። ምኑን አይተው ሄዱ? ምሳሌዋ ምንድን ነው? የብሉይ ኪዳን ስርዓቱ ያ ጠረጴዛው እመቤታችን የምትመሰልበት ነው። የጠረጴዛው አገልግሎት በብሉይ ኪዳን በቅድስቱ ላይ ሆኖ የዕለት ተዕለት ጉዳይን ብቻ የሚፈታ ነው።
ጠቅላላ ጉዳዩን የሚፈታው ሊቀ ካህናቱ ግን በዓመት አንድ የሚሰዋው ነው። ስለዚህ የእመቤታችንን አማላጅነት ይገልጻል። ያ የብሉይ ኪዳን ጠረጴዛ ወደ ታቦቱ የሚገባውንም ሊቀ ካህናት ይረዳል፣ ይራዳል። ያ የብሉይ ኪዳኑ ጠረጴዛ ግን ታቦቱ አይደለም። ይሄ ማለት ምን ማለት ነው? እመቤታችን እግዚአብሔር አይደለችም። እመቤታችን ኢየሱስ ክርስቶስ አይደለችም። እመቤታችን መድኃኔ ዓለም አይደለችም። ግን የእግዚአብሔር እናት ናት። ግን የፈጣሪ እናት ናት። እግዚአብሔርን በስጋ የወለደች። ይሄ ነው ምሳሌው። ስለዚህ እኛ ግን ከጠረጴዛው ስጋውንና ደሙን ተቀበልን ሲል በኋላ ላይ ከመስቀል ጋር እንዴት እንደተገናኘ ነግራችኋለሁ። ጠረጴዛው የተባለው መስቀሉን ነው። ዕብራውያን ምዕራፍ 13 ከቁጥር 12 ላይ ዕብራውያን ምዕራፍ 13 ከቁጥር 12 ላይ ጠረጴዛው የተባለው ወደ መስቀሉ እንደተተረጎመ የሚያትት ነው። እሺ ሁለተኛው ጥያቄ ከዚህ ጋር በተያያዘ ጠረጴዛ ወደ ተዘጋጀበት የእሁድ አርጋኑን ነው ይላል። በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራባት ስፍራ። አሁን ደግሞ ስፍራ አለ። ቅድም ነግሬያችኋለሁ አይደል? ጠረጴዛ ከጠረጴዛነት ውጪ ምን ይጠቀስበታል ብያችኋለሁ? ስፍራ፣ ቦታ። ይሄ በዕብራይስጥ ገበታ ይባላል። እንደዚህ ምንድነው ይሄ የሚባለው? የመሬቱ የተነጠፈው ይሄ ምንጣፉ የምንድን ነው? ቴራዞ ነው ምንድን ነው? እርግጠኛ ስላልሆንኩ ነው። ይሄ ምንድነው ምንጣፉ? የድንጋዩ ምንጣፉ የተነጠፈው ስሙ ጠፍቶኝ ነው። ቴራዞ ነው የሚባለው። ቴራዞ ማለት ነው። ገበታ ማለት ለመስዋዕትነት በድንጋይ ንጣፍ የተሰራ ማለት ነው። ጲላጦስ የዮሐንስ ወንጌል ምዕራፍ 19 ከቁጥር 13 ላይ ጲላጦስ የቆመበት ወይንም ደግሞ ክርስቶስ የተሰቀለበት ከፍ ያለ የመስዋዕት ቦታ፣ የፍትህ ቦታ፣ ዳኝነት የሚሰጥበት ቦታ፣ ብዙ የእስራኤላውያን ፍየሎች፣ በጎች የተሰዉበት ቦታ ነው። እሱም ምን ይባላል? ጠረጴዛ ይባላል። በግሪክኛው እንደው ምን ብሎታል? ሊቶስጥራ ብሎታል። ሊቶስጥራ ማለት ጠረጴዛ ማለት አይደለም። ሊቶስጥራ ማለት ገበታ ማለት አይደለም። አንዳንድ ቦታ ስሞች የሀገሬው ሰው የሚጠራበትና ትክክለኛው ስም ይለያያል። ለምሳሌ እኛ ሀገር እዚህ ወደ 4 ኪሎ አካባቢ አንድ እሪ በከንቱ የሚባል ስም አለ፣ ሰፈር አለ። ጎግል ያውቀው፣ ማፕ ያውቀው። እሪ በከንቱ ብትል አያመጣልህ። ማፑ የሚያውቀው ሌላ ነው። የማን የኃይለ ሥላሴ መንገድ ይሁን የማን መንገድ ነው የሚለው፣ ሰው ግን እሪ በከንቱ ይለዋል። ማፑ የሚለው ሌላ ነው። ልክ እንደዚሁ ሁሉ በጎችና ፍየሎች ይሰውበት የነበረ ቦታ ወይንም ጠረጴዛ ገበታ ይባላል። ተረታችሁኛል? ገበታ ይባላል። ያ ገበታ የዛ ገበታ ታሪክ የተጀመረው የቱ ጋ ነው? ዘጸአት 25 ከቁጥር 23 ላይ ስለ ገበታ አሰራር፣ ስለ መስዋዕት አሰራር፣ ፍየል፣ በግ፣ በሬ ስለሚታረድበት ገበታ ነው የሚያወራው። ያ ገበታ ግን ታቦት አይደለም። አሁን ብዙ ጊዜ መስዋዕቱ ነው የተቀየረው ስንል በብሉይ ኪዳንም ቢሆን ታቦቱ፣ በጉ፣ ፍየሉ ታቦቱ ላይ እኮ አይታረድም። የሚታረደው ውጪ ነው። ካህኑ ደም ይዞ ነው የሚገባው። ምንድነው ይዞ የሚገባው? ከታረደበት ቦታ ደም ይዞ ወደ ቤተ መቅደስ ይገባል ካህኑ። የብሉይ ኪዳኑ ካህን የራሱ ኃጢአት ስላለበት በእግሩ ላይ ገመድ ታስሮለት ብዙ ሰዓት ከቆየ ተቀስፏል ስለሚባል ገመድ ታስሮለት ቤተ መቅደስ ይገባና ማስተስሪያው ላይ የተሰራው ታቦቱ የምህረት ክዳን ወይንም የማስተስሪያ ክዳን አለው። እሱ ላይ ደሙን ጠብ ያደርጋል። ያን ጊዜ ከታቦቱ ድምጽ ይሰማል። ሊቀ ካህናቱ የምህረት፣ የይቅርታ፣ የቤዛነት ድምጽ ይሰማል። ይሄ ነው የብሉይ ኪዳን ስርዓት። በአዲስ ኪዳን ግን ያም ጠረጴዛ የለም። ከቤተ መቅደሱ ውጭ ያለውም ጠረጴዛ የለም። በቅድስት ውስጥም ያለው ጠረጴዛ የለም። በአዲስ ኪዳን ኢየሱስ ክርስቶስ ራሱ የዮሐንስ ወንጌል ምዕራፍ 17 ላይ እኔ ራሴን እቀድሳለሁ፣ ለእናንተ የሰጠዋችሁን ስጋዬንና ደሜን፣ በህብስት የሰጠዋችሁን በወይን የሰጠዋችሁን ስጋዬንና ደሜን ወደ ራሴ ስጋና ደም ወደ ደመ መለኮት ወደ ስጋ መለኮት እለውጠዋለሁ ብሎ ቃል ገብቶላቸዋል። በዛ መሰረት
የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ምን ይላል? ይሄ ስጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ ካለ በኋላ ይሄ ስለናንተ የሚፈሰው የአዲስ ኪዳን ምንድነው አለ? ደሜ ነው አለ። የአዲስ ኪዳን ደሜ ስለናንተ በኋላ ቀራንዮ ላይ የሚፈሰው ማለት ነው። ሐሙስ ምሽት ላይ ወደ ዓርብ የሚቆጠረው ላይ ኢየሱስ ክርስቶስ ይህን ተናገረ። በኋላ ቀራንዮ ላይ ክርስቶስ ተሰቀለ። በአፋ ሰቀሉት። ክርስቶስ አሁን የእስራኤልን ሁሉ በግ የእስራኤልን ሁሉ መስዋዕት ያውም የሚቃጠል መስዋዕት ሆኖ ወደ ቀራንዮ ሄደ። ያ በጎች የሚሰውበት ቦታ፣ ጲላጦስ የቆመበት ቦታ፣ ጠረጴዛ ተብሎ የሚጠራው አደባባይ ላይ፣ አውድ ላይ፣ መሰዊያው ላይ ሄደ። ጲላጦስ ፈረደበት። የሚቃጠል መስዋዕት የሚሰዋው ውጭ ያለው ጠረጴዛ ላይ ነው። የማይቃጠል መስዋዕት፣ የደህንነት መስዋዕት፣ የኃጢአት መስዋዕት የሚሰዋው በብሉይ ኪዳን ማነው ቅድስቱ ላይ ያለው ጠረጴዛ ላይ ነበር። አሁን ክርስቶስ ሁለቱንም መስዋዕት ሆኗል። የኃጢአት መስዋዕት፣ የደህንነት መስዋዕት የሚባለው ቅድስቱ ላይ ያለው ጠረጴዛ አገልግሎቱ ምንድነው? የዕለት ተዕለት ኃጢአትን ማስወገድ ነው። የሚቃጠለው መስዋዕት ግን የሚባለው በጉ ይታረዳል፣ ይቃጠላል፣ ቆዳው ለካህኑ ይሰጠዋል። አይበላም፣ ካህኑ አይበላም። ካህኑ የሚበላው ከዕለት ተዕለት መስዋዕት ነው፣ ከደህንነት መስዋዕት ነው፣ ከኃጢአት መስዋዕት ነው፣ ከድህነት መስዋዕት ነው ካህኑ የሚበላው። ከዛኛው ምንም ዕጣ ፈንታ የለውም። ቆዳውን ብቻ ተሸክሞ ይሄዳል የሚቃጠለው መስዋዕት ላይ። ይህንን ነው ቅዱስ ጳውሎስ ዕብራውያን ላይ ሲገልጽ የኛ በግ ኢየሱስ ክርስቶስ ከከተማ ውጪ ይላል። ዕብራውያን 9 ላይ፣ ዕብራውያን 10 ከቁጥር 9፣ ዕብራውያን 12 ከቁጥር 9 ጀምራችሁ አንብቡት። ዕብራውያን 13ንም ከቁጥር 9 ጀምራችሁ አንብቡት። ከከተማ ውጪ ከኢየሩሳሌም ውጪ ወደዚያ ወደ ጠረጴዛው ሄደ። ክርስቶስ ግን የምናየው ምድራዊው በግ ሳይሆን ሰማያዊው በግ ስለሆነ በቀራንዮ ተሰቀለ። ስለኔና ስለናንተ በመስቀል ላይ ያ ጠረጴዛ ማንን ተክቶ አለፈ? መስቀሉን ተክቶ አለፈ። ዕብራውያን 13 ከቁጥር 10 ላይ ወብነ መስዋዕት አይልም? እኛ አንድ መስዋዕት አንድ መሰዊያ አለን። ወብነ ምስዋ አንድ መሰዊያ አለን ያለው መስቀሉን ነው። ታዲያ የአዲስ ኪዳን ታቦት ከብሉይ ኪዳን በስርዓት የሚለየው አሁን ታቦቱን ስንጠራው ታቦተ ምስዋ ነው የምንለው። ምንድነው የምንለው? ታቦተ ምስዋ፣ የመሰዊያ ታቦት። የሚሰዋው በመስቀል ላይ ያለው፣ በመስቀል ላይ የተሰቀለው፣ ደሙን ያፈሰሰው፣ ስጋውን የቆረሰው ኢየሱስ ክርስቶስ ነው ስላልን ምስዋ መስቀሉን ለማስታወስ የመስቀሉን መስዋዕት በመስቀሉ ላይ ስለኛ ያደረገውን ድህነት፣ የደሙን ፈሳሽነት፣ የስጋውን መቆረስ ለማስታወስ ታቦተ ምስዋ እንላለን። እሺ ዕብራውያን ምዕራፍ 13 ከቁጥር 10 ላይ አሁን የጠቀስኩላችሁ ዋናው ስርዓቱ ዘሌዋውያን 16 ከቁጥር 27 ላይ እስኪ ላንብበው ቃሉን። ስለዚህ ኢየሱስ በደሙ ይቀድሳቸው ዘንድ ከከተማ ውጪ ተሰቀለ። በምኑ ይቀድሳቸው ዘንድ? በደሙ ይቀድሳቸው ዘንድ ከከተማ ውጪ ተሰቀለ። አሁን እዚህ ጋር ትልቁ ችግር ሰዎች የሚያነሱት ጠረጴዛ የሚል ቃል እየጠቀሱ ልባችንን የሚያደርቁት ኢየሱስ ክርስቶስ በጸሎተ ሐሙስ፣ በምሴተ ሐሙስ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ የሚለውን ስርዓት በቢታንያ በአልዓዛር ቤት ነው ይህንን ስርዓት ያከናወነው። ያን ጊዜ ታቦት የለም። ያን ጊዜ ሰው ቤት ነው የነበረው፣ ጠረጴዛ ነው። ይህንን ደግሞ የሚከተሉት ሮማውያን ናቸው። ታቦት የላቸውም። እነሱ ያላቸው ምንድን ነው? የዳቬንቺ ጠረጴዛ። የዳቬንቺ ጠረጴዛ
የዳቬንቺን ጠረጴዛ ሊዮናርዶ ዳቬንቺ ሰዓሊ ዘላስት ሳፐር የሚባለውን ስዕል የሳለው ምሴተ ሐሙስ ደቀ መዛሙርቱ ከኢየሱስ ክርስቶስ ጋር አብረው ሲበሉ አብረው ሲጠጡ ተብሎ የተሳለውን ስዕል የሳለው እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል አይደለም። ማለትኛ ቤተክርስቲያን ግድግዳ ላይ አልተሳለም እያልኳችሁ አይደለም። ትውፊቱ የኛ አይደለም። ያ የዳቬንቺ ሳጥን የዳቬንቺ ጠረጴዛ ልክ እንደ ሮማውያኑ እነሱ ሜንሳ ይሉታል፣ መመገቢያ ማዕድ ይሉታል። እሱን ጠረጴዛ ጎትቶ ለማስገባት ይሄን ያህል መሟሟት መጋጋጥ አያስፈልግም። እኛ ጠረጴዛ አያስፈልገንም። በመጽሐፍ ቅዱስ ስርዓት ጠረጴዛውን የብሉይ ኪዳኑን ጠረጴዛ መስቀሉ ሽሮታል። የኛ መሰዊያ መስቀሉ ነው። ለዚህ ነው ቅዱሳን አባቶቻችን ሁሉ በእንተ ሔዋን ተሐጽወ ተገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ ዕፀ ሕይወት ዘውቱ ሥጋሁ ለክርስቶስ። ዕፀ ሕይወት ከዕፀ ሕይወት እንኳን የብሉይ ኪዳኑ ጠረጴዛ ዕፀ ሕይወት ራሱ የመስቀል ምሳሌ ነው። የመስቀሉ የምንድልበት የመሰዊያው ምሳሌ ነው። ምኑ ዕፀ ሕይወት። እሺ ከዚህ ጋር በተያያዘ ታላቁ የቤተ ክርስቲያናችን የሃይማኖት አባት ሊቅ ኢትዮጵያዊው ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ የተናገራቸውን በመጽሐፈ ምስጢር ላይ የተናገራቸውን ጥያቄዎች የጠየቁን ሰዎች አሉ። እሱን ደግሞ እንዲህ ይላሉ። ነአምን ከመፍጹም ሥጋሁ ወደሙ ለክርስቶስ ህብስተ ቁርባን ወደመ ወይን ዘዲበ ጠረጴዛ ዘይትቄደስ በዲቤሁ በከመ ይቤ እግዚእነ በእንተ ሐዋርያቲሁ ወቦሙ አነ እቄድስ ርእስየ። በክርስቶስ የክርስቶስን ፍጹም ሥጋና ፍጹም ደም እንደሆነ ያ ዘዲበ ጠረጴዛ ዘይትቄደስ በመጀመሪያው አሁን እዚህ ላይ አባ ዘጊዮርጊስ ዘጋስጫ እየተናገረ ያለው የመናገሪያው ዋናው መሰረቱ የዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሱ ክርስቶስ ከሰማይ የወረድኩ እንጀራ ነኝ ከሰማይ የወረድኩ መና ነኝ ሲል ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ትወርሳላችሁ ሲል ፈሪሳውያን ይሄ የምናቀው ሰውዬ የዮሴፍ ልጅ አይደለም ወይ? እንዴት ከሰማይ ወርጃለሁ ይነላል? እንዴት ሥጋዬንስ ብሉ ይለናል? እንዴት ደሜንስ ጠጡ ይለናል? እኛን እንዴት ቢያስበን ነው የሰው ሥጋ የምንበላው የሰው ሥጋ የምንጠጣው ብለው ጥያቄ ያነሱ በአባ ጊዮርጊስ ዘጋስጫ ዘመንም የተነሱ የነሱንም ጥያቄ አንስቶ መልስ ሲሰጥ ያነሳው ነው። ይሄንን ያሉበት ምክንያት እነሱ ያሉበት ምክንያት ታሪኩን እየተከታተሉ ስለሆነ ነው። የኢየሱስ ክርስቶስን አገልግሎት የሚከታተሉ ጸሐፍት ፈሪሳውያን የክርስቶስን ሥጋና ደም አናምንበትም አሉ። እሱን ሲመልስላቸው ዘዲበ ጠረጴዛ አለ። ይሄ ማለት ታቦት እያለ አይደለም። ይሄ ማለት በመጀመሪያው ስርዓት በመጀመሪያው ጊዜ በነበረው ስርዓት ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄ ሥጋዬ ነው ብሉ ይሄ ደሜ ነው ጠጡ ባለበት ጠረጴዛ ላይ የነበረው ስርዓት ያዛ ጠረጴዛ ላይ የነበረው ህብስት የነበረው ወይን ሥጋ መለኮት ደመ መለኮት ይሆናል። እኔ በቀራንዮ ላይ ራሴን እቀድሳለሁ ብዬ ስለተናገርኩ ነው የሚለው። ይህንን አጣሞ ጎትቶ የዳቬንቺን ጠረጴዛ በግድ ታቦት ለማለት መሞከር ስህተት ነው። ስህተት ነው ስላለ አይደለም ብሎ እንኳን ቢገኝ አቅንተን የምንተረጉመው እንጂ ከሰፈር ጠረጴዛ የምናመጣ አይደለንም ብሎ እንኳን ቢገኝ ግን አላለም አባ ጊዮርጊስ ዘጋስጫ። ስለዚህ አሁንም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበት ስርዓት አምልኮዋን የምትፈጽምበት ታቦት እንጂ ጠረጴዛ የላትም። ስለዚህ አባ ጊዮርጊስ ዘጋስጫ ዋና ማስተላለፍ የፈለገው ነገር ያ ዘዲበ ጠረጴዛ የተባለው በጸሎተ ሐሙስ የተሰጣቸው ህብስትና ወይን ሥጋ መለኮት ደመ መለኮት የሚሆነው በመንፈስ ቅዱስ ነው። እኔ ደግሞ በመስቀል ላይ ተሰቅዬ ራሴን ስለምቀድስ ቃል ስለገባሁላችሁ ነው ብሏል። ዛሬ አባቶቻችን ካህናት ሲቀድሱ ይሄን ያውቃሉ። ሥጋውና ደሙ የቱ ጋር ነው ሥጋ መለኮት የሚሆነው የቱ ጋር ነው ደመ መለኮት የሚሆነው የሚለውን ያውቃሉ፣ ይተነትናሉ። ረስዮ ሲሉ ወይንም ደግሞ ፈኑ ጸጋ መንፈስ ቅዱስ ሲሉ
መንፈስ ቅዱስን ላክለን ሲሉ ያን ጊዜ ስጋ መለኮት ደመ መለኮት ይሆናል ብለው አባቶቻችን ያስተምራሉ። ይሄንን የአባ ጊዮርጊስ ዘጋስጫን ትርጓሜ ሲፈቱት እንደውም መልክዓ ቁርባን አለ። ምንም ይል የወርድ መንፈስ ቅዱስ በላይ ለህብስቱ ወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ የሚል አለ። መንፈስ ቅዱስ ያንን የቀራኔው ስጋ የመስቀሉ ስጋ አድርጎ ይቀይረዋል። ጠረጴዛውን በመስቀል ይቀይረዋል። ስለዚህ አባቶቻችን ሲቀድሱ በታቦቱ ላይ ሆነው ሲቀድሱ ታቦተ ምስዋ ስለሆነ ታቦቱ የእግዚአብሔር ዙፋን መሆኑን እያወጁ መስዋዕቱ ደግሞ በቀራኔው በመስቀል የተሰዋ መሆኑን እያማተቡ መስቀሉን እየጠሩ በቀጥታ ጠረጴዛ ቢሉ እዛ ጋር ታቦቱን አይደለም መስቀሉን ነው። እየሰማችሁ ነው? ታቦቱን አይደለም ምኑን ነው? መስቀሉን ነው። ስለዚህ ሁሉም ይሄንን የመሰለ በጠቅላላ ጠረጴዛ የሚል በጸሎት መጻሕፍታችን በቅዳሴ መጻሕፍታችን በተለያዩ የአዋልድ መጻሕፍት ቢገኝ በምሳሌነት የሚገለጽ እንጂ በቀጥታ ታቦትን ጠረጴዛ ብሎ ለመተካት የተጻፈ አይደለም። እሺ ወደ ይህንን የሚያጠናክር እንትኑ ይበዛል። አንድ በአንድ ከሄድኩበት ሁሉም አንዱ ከተመለሰ ሁሉምንም መመለስ የሚቻልበት ስለሆነ ማለት ነው። ከመልክዓ ኢየሱስ አንድ ጥቅስ ልጥቀስ። ሰላም ለመዛሪከ ከመቀስተብር ትጽኑ እላያነታ ጸረ አመለተ መንሱት ወጸብ ኢየሱስ ክርስቶስ ጠረጴዛ የምስዋ አስተየኒ ማየወት መስቀልከ ጽዋ ዘንበሌሁ ይህድንሰ በተነጠናጥል ጠረጴዛ የምስዋ ክርስቶስ ሆይ መሰዊያዬ መስቀሌ ለማለት ነው። ጠረጴዛዬ ሲል ምስዋ ያልነው ምኑን ነው ብለናል? መስቀሉን ነው ብለናል። ቅኔ ብትማሩ ግዕዝ ብትማሩ ይሄ ያልገባችሁ ሰዎች ጥሩ ነው። አሁን ግን ዝም ብሎ ይሄ የፌስቡክ ጎርፍ ያመጣቸው ሰዎች አሉ። እናንተን አይደለም እዚህ ያላችሁትን አይደለም አሉ። በየሰፈሩ አስግሩ ለነቆናጽለ እላ ያማስኑ አጸደ ወይንነ ይላል ጠቢቡ ሰለሞን። ቆናጽለ ብሎ ግን ንዑሳነ ነው የሚላቸው። ትንንሽ ቀበሮች አሉ ወይንም ያበላሹ። እነሱን አስግሩ ለና አማርኛውን አልተረጎመም። ይሄ አይተረጎምም። ስለዚህ ጠረጴዛ አስተየኒ ማየወት መስቀልከ ጽዋ ምስዋ አንተ አይደል ያለው? መስቀልከ ጽዋ ሲል መስቀልና ጠረጴዛ በተነጻጻሪነት የሚፈታ ሰምና ወርቅ ሆኖ የሚተረጎም ነው። ስለዚህ አሁንም ደጋግሜ ላለው ሌላ ብዙም ይኖራል ይሄን የመሰለ ጥቅስ ያው ቢሉት አንድ አይነት ነው ይሄ ነው። ስለዚህ አሁንም ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ ቀኖናና ዶግማ መሰረት ቤተክርስቲያናችን ታቦትን ታቦት ብላ እንጂ የእግዚአብሔር መገለጫ ብላ እንጂ የእግዚአብሔር ማደሪያ እግዚአብሔር ሕዝቡን የሚያነጋግርበት ብላ እንጂ ጠረጴዛ ብላ አታውቅም። እኛ ተኝተን ሊቃውንቱ ተኝተው እንክርዳዱ በስቶ የመጣ የስተት ትምህርት ነው። ቀጣይ ጥያቄ ካለ ወደዛ እንሄዳለን። እሺ አንድ ጥያቄ ይቀራል ከዚህ ለየት የሚል አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ በአንድ ላይ ለምን ትጠጣላችሁ የሚል አለ። እዛ ላይ የጌታን ማዕድና የአጋንንትን ማዕድ ለምን በህብረት ትቆርሳላችሁ የሚል አለ። ልክ ነው። የጌታ ማዕድና የአጋንንት ማዕድ አይቆረስም። ይሄንን ማዕድ የሚለውን በግሪክኛ ጠረጴዛ ይለዋል፣ ዘሎርድስ ቴብል ይለዋል፣ ዘሎርድስ ትራፔዚ ይለዋል ብለው እንተርጉም የሚሉ ሰዎች አሉ። ይሄንን ተርጉም የሚሉ ሰዎች አሉ። ምንም ይበለው እዚህ ጋር ግን ጠረጴዛ የሚበለው ወንበር የሚበለው ምንም የሚበለው ታቦትን ግን አይደለም። እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ከጽዋ ማህበር ጋር ወይንም ከአጋፔ ጋር በጋራ ከመብላት ጋር የተያዘ የምግብ ስርዓት እንጂ ስለ ስጋው ደሙም ስለ ታቦትም የሚያወራ አይደለም። ወዴት ስለ ሰንበቴ ቤት ነው የሚያወራው። ሰንበቴ ቤት ታውቃላችሁ አይደል?
በጋራ የሚበላበት በጋራ የሚጠጣበት በእግዚአብሔር ስም የእግዚአብሔርን ስም ጠርተን የእግዚአብሔር ማዕድ ብለን እኮ ነው ሰንበቴ ቤት ገብተን የምንበላው የምንጠጣው። እሱ ግን ስጋውና ደሙ አይደለም። እሱ ግን በታቦቱ የሚባረክ አይደለም። እንደውም ከቤተ መቅደሱ ራቅ ማለት አለበት። ስለዚህ ተጽፏል። ፍትሐ ነገሥት አንቀጽ 1 ላይ ምን ይላል? በቤተ ክርስቲያን ታቦት ባለበት መጠጥ፣ ዋዛ፣ ፈዛዛ አይኑር፣ ስካር አይኑር፣ ንግድ፣ ሽያጭ፣ ልዋጭ አይኑር። አሁን ቤተ ክርስቲያናችንን የሚያስነቅፋት በሌሎች ዘንድም የሚያስተቻት በቃ ሽያጭ፣ ልዋጭ፣ ሱቅ ነው ቤተ ክርስቲያኑ። መስቀሉ ተሸፍኗል፣ ታቦቱ ተጋርዷል። በምን? በሱቅ፣ በምን? በሽያጭ፣ በምን? በልዋጭ። ይሄ አይሁን። ወገፍታ ማዕዳት ይሆሙ ለመወልጣን አይደለም የሚለው ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 2 ላይ እኮ ብዙ ጠረጴዛ ገልብጧል። እናንተ የምትሉት ጠረጴዛ ተገልብጧል እኮ። የገንዘብ ለዋጮች ጠረጴዛ፣ መስዋዕት የሚሰውበት ጠረጴዛ ተገልብጧል፣ ወጥቷል። ታቦቱ ግን ታቦተ ምጽዋ አልተነካም ወገኖቼ። ስለዚህ የአጋንንትን ጽዋ ከጌታ ጽዋ ጋር የጌታን ማዕድ ከአጋንንት ማዕድ ጋር አትደባልቁ የሚለው ከስጋው ደሙ ጋር አይገናኝም፣ ከታቦት ጋር አይገናኝም፣ ከስርዓተ ታቦት ጋር አይገናኝም። እሱ ሌላ ነው። ጠረጴዛ ብሎም ለመጥቀስ የሚያስችል አይደለም። ከእውቀት ማነስ የመጣ ጥያቄ ነው። እሺ፣ ከአሃት አብያተ ክርስቲያናትም በአጠቃላይ ከዓለም አብያተ ክርስቲያናት ጋር በክርስትና በሚለው ስያሜ ከነሱ ጋር ብቻ አይደለም። አሃትም የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎት አባት ሆይ እኛ አንድ እንደሆንን እነርሱም አንድ ይሁኑ ነው ያለው። ስለዚህ በዓለም ላይ ያለው መለያየት አንድ ቀን አንድ ሆኖ ይመጣል። ክርስቶስ አምላክ ነው፣ ክርስቶስ ፈጣሪ ነው፣ ቃሉ ይፈጸማል። ይሄ አንድነት የሚፈለግ አንድነት ነው። ይሄ አንድነት ግን መንፈሳዊ አንድነት ነው፣ ፖለቲካዊ አንድነት አይደለም። ይሄ አንድነት መንፈሳዊ አንድነት፣ ኢየሱስ ክርስቶስን አምላክ የማለት አዳኝ የማለት ሰማያዊው መንግስት የመናፈቅ አንድነት ነው። ወደ ተጠየቀው ጥያቄ በቀጥታ ስመጣ ግን አሃት አብያተ ክርስቲያናት የሚባሉት 5 ናቸው። ኢትዮጵያ፣ እስክንድሪያ ወይንም ግብፅ፣ ሶሪያ፣ አርመን፣ ህንድ። 5 ናቸው። 5ቱ አሃት አብያተ ክርስቲያናት ይባላሉ። እነዚህ አሃት አብያተ ክርስቲያናት በሁሉም ነገር አንድ ናቸው ወይ ነው? በሁሉም ነገር አንድ አይደለንም። ለምሳሌ አሁንም ደግሜ ላለው ፍትሐ ነገሥት ምዕራፍ 1 እና ምዕራፍ 2 አንብቡት። ምዕራፍ 1 ስለ ታቦት ስርዓት ነው የሚነግረን። ያንን የሚያሟላ የትኛው አሃት ቤተክርስቲያን የለም። ምዕራፍ 2 የኢትዮጵያ ቤተክርስቲያንን ብቻ የሚመለከት ነው። 81ዱ መጽሐፍ ቅዱስ ዝርዝርን ነው የሚጽፈው። ማን ነው 81ዱ መጽሐፍ ቅዱስን የሚቀበለው? ከኢትዮጵያ ውጪ ህንድ ነው የሚቀበለው፣ ግብፅ ነው የሚቀበለው፣ አርመን ናት የምትቀበለው፣ ሶሪያ ናት የምትቀበለው። ሁሉም የሚቀበሉት 66ቱን ነው። ኢትዮጵያ ግን 81ዱ መጽሐፍ ቅዱስን የምትቀበል ሀገር ናት። በእርግጥ ሮማውያን 73 ዝርዝር ያለው መጽሐፍ አላቸው። መጽሐፈ ሄኖክን መጽሐፈ ኩፋሌን አይቀበሉም። እነሱ በመጽሐፍ ቁጥር ወደኛ ለመቅረብ ይሞክራሉ። ግን የመጽሐፉ አይነትና ይዘት ግን ይለያያል፣ የስያሜ አንድነት ቢኖረው። ስለዚህ በሁሉም ነገር አንድ አይደለንም። አንዳንድ ጊዜ ሰዎች ከአሃት አብያተ ክርስቲያናት እንደው የተለየነን በዚህ ስንል ከሆነ ማህበር እድር የወጣን ይመስላቸዋል። ምድራዊ ማህበር፣ ምድራዊ እድር፣ ምድራዊ ቡድን አያስፈልግም። እኛ የክርስቶስ ማህበርተኞች በክርስቶስ ደም የተመሰረትን ኦርቶዶክሳውያን ነን። ስለዚህ በሁሉም ነገር አንድ አይደለንም። አንድነታችን የተነገረው ለመጀመሪያ ጊዜ በ451 ዓመተ ምህረት በኬልቄዶን ጉባኤ ኢየሱስ ክርስቶስን በተመለከተ በተደረገ ጉባኤ የክርስቶስን አምላክነትና የክርስቶስን ባህሪ በተመለከተ በተደረገው ሲኖዶስ ሮማውያንና ኦሪየንታል ወይንም ምስራቃውያን በሌላ አቅጣጫ ያሉት ለሁለት ተከፈሉ። አንድ ባህሪ የሚሉና ሁለት ባህሪ የሚሉ። ያ ነው እንግዲህ ኦሪየንታል ያሰኘን። ኦሪየንታል የሚባሉት ኢየሱስ ክርስቶስን አንድ ባህሪ ብለው የሚያምኑ ናቸው።
ምዕራባውያን የሚባሉት ኢየሱስ ክርስቶስን ሁለት ባህሪ ብለው የሚያምኑ ናቸው። በዛ መካከል ደግሞ ያሉ አሉ መለካውያን፣ ታቦትም ምንም የሌላቸው ከአሕዛብ የመጡ ጠረጴዛ ያላቸው ጨርቅ ያላቸው ምንም ከታቦት ስርዓት ጋር ግንኙነት የሌላቸውም አብያተ ክርስቲያናት አሉ። ይሄንን ስል ሌሎቹ ታቦት አላቸው ልልፈልግ አይደለም። ሌሎቹ እንደሚሉት ታቦት የሚለው ስያሜማ በስያሜ ደረጃ ሙሴ ባህር ውስጥ የተወረወረበት ቅርጫትም እኮ ታቦት ተብሏል። ኖህ ከጥፋት ውሃ የዳነበትም መርከብ እኮ ታቦት ተብሏል። እሱ ግን ማለት ታቦተ ጽዮን ማለት አይደለም። ሰላም ለገጽ ከሚለው ላይ መልክዓ ኢየሱስ ላይ ምን ይላል? ኢየሱስ ክርስቶስ ታቦተ ሕይወቱ ለኖህ ይላል። ኖህን ከጥፋት ያዳንክ መርከብ ነው የሚለው ሲፈታ ታቦት የሚለው ስያሜ። ስለዚህ አንዳንዶች ታቦት አላቸው የሚሉ ታቡላ ታቢላሳ ምናምን የሚሉ ሰዎች አሉ። ምንም አይደለም፣ ሰሌዳ ማለት ነው እንጂ የኛ ታቦት ማለት አይደለም። አሁንም ቢሆን የሙሴ ስርዓት፣ የሙሴ ጽላት፣ የሰሎሞን ቤተ መቅደስን ስርዓት ያካተተ ታቦትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ብቻ ናት። ሌሎቹ በጠቅላላ እንደኛ የላቸውም። ግን አንድ ነገር እምለው እኔ የላቸውም ብዬ እየፈረድኩባቸው አይደለም። እግዚአብሔር ስለ ህሊናቸው፣ እግዚአብሔር ስለ ሃይማኖታቸው እሱ ነው ፍትህ የሚሰጠው። ህሊና አላቸው፣ ልቦና አላቸው። ህግ ያላቸው እንደኛ በህግ ይፈረድባቸዋል። ህግ የሌላቸው ደግሞ በልቦናቸው ይፈረድላቸዋል፣ ይፈረድባቸዋል። አሁን ታቦት ስለሌላቸው እንደዚህ ይሆናሉ አላልኩም። ግን ታቦቱ የኛ ነው። መሰዊያ የምንለው ምስዋ የሚባለው መሰዊያው መስቀሉ ነው። ኢትዮጵያ ደግሞ መስቀሉን ከታቦቱ ጋር አስተባብራ ስርዓተ አምልኮ የምትፈጽም ሀገር ናት። የተመረጠች ሀገር ናት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰዓት የለንም። ሰዓት ሳይ በሚቀጥለው ሳምንት አሁን የጀመርኩትን እጨርሳለሁ።